የከተማው ባህር ነው በነገራችን ላይ ማለት ነው። ሰው ሩካብ ነው ምናምን የሚባለው የሚወርዱበት አይደለም። እና ለማንኛውም እንግዲህ ኢትዮጵያ ላይ ያው ብዙ ወጪ አለ ምን አለ ከቤተሰብ ጋር ስትገናኙ እንደዚሁ በየሆቴሉ ሲሄድ ምን ስል እንግዲህ ብዙ መስሎኝ ብዙ ነው ብዬ ያሰብኩት ብር ድምጥማጡ እንዴት እንደጠፋ እንዴት እንዳለቀ ራሱ ሳላቅ ብሬ ድራሹ ጠፍቶ በቃ ሳየው አካውንቴ ዜሮ ሲሆን ተመልሼ ሱማያ የሚያዋጣሽ የኔ እናት ሱመያ በድጋሚ ስደት ተሰዳለች ማለት ነው። ከዛም ባሻገር ደግሞ ከአረብ ቤት እንደምትገባ ተናግራለች። የመለይ የምር ሴት ልጅ አንዴ ልቧ ከተሰበረ ግን መመለሻዋ በጣም ከባድ ነው። ይሄ ሁሉ የማን ነው? የሰይድ ውጤትና ውጤት ነው። ሰይድ ነው ለዚህ ችግር ሁሉ ለዚህ ሁሉ መከራ የዳረጋት ሰይድ ነው። ደህና በሞቀ ቤቷ እየኖረ አርፋ ልጆቿን እያሳደገች ብድግ ብሎ ሌላ ሴት ጋር ሄዶ እሱ ነው እንደዚህ ህይወቷ ምስቅልቅልቅልቅል ያደረገው። ሁሉም የማንም ሳይሆን የሰይድ ውጤት ነውና የእውነት የሴት ልጅ ህይወት የምታጨልሙ የሴት ልጅ በቃ የጨለመ ህይወት ይስጣችሁ። እውነቴን ነው የምላችሁ። ይቺ ልጅ ምንም አላጎደለችበትም። ይቺ ልጅ ምንም አላደረገችውም። ነገር ግን እሱ ብድግ ብሎ የማትሆን እብድ ሸይጣን ሰው የምትደባደብ ሰው የምትፈነክት ሄዶ ድል ያለ ሰርግ አገባ ማለት ነው። የልጆቹን እናት አስቀምጦ ከሰው ሀገር ላይ። ስለዚህ በዛ ልቧ በጣም ሱመያ ተሰብሯል። በጣም ልቧ ስለተሰበረ ይሄ ልጅ የፈለግሽው ላርግልሽ ቢላትም እንኳን ምንም እንኳን እሽም ብላም ወደሱ እንትን አላለችም ማለት ነው። እና እኔ በጣም ነው ያሳዘነችኝ። ከሷ ይልቅ ልጆች እየተንከላቱ አስባችሁታል። ሁለት ልጅ ይዛ እየተንከላተ በፀሐይ በንፋስ በጣም አሳዘነችኝ እውነት ለመናገር ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ዛ በያላችሁበት የዓለም ዳርቻ ወደ ቤተሰቦች እንግዲህ ዛሬ የመጣሁበት ለሱመያ ነው የመጣሁት ማለት ነው። ሱመያ እውነት ለመናገር በጣም ታሳዝናለች እንደ አንድ ስደተኛ እንደ አንድ ሴት። ምክንያቱም ነገኛ ምን እንደሚያጋጥመን ስለማናቅ በጣም ነው ያሳዘነችኝ። የምሬን ነው የምላችሁ። በጣም ነው የተንከላታችሁ እውነት ለመናገር። ይሄ ሁሉ የማን ውጤት ነው? የሰይድ ውጤት ነው። እውነት ለመናገር የሱ ውጤት ነው። እሱ ከዚች ከበረኪና ጋር ሄዶ ባይገባ እሷ ህይወቷን በስነ ስርዓት ትኖር ነበረ። ልጆችም እየተንከላቱ እሷም እንደዚህ ከሀገር አስባችሁታል። 15 አመት ማለት ቀላል አይደለም። ስደት ማለት ነው እንግዲህ 15 አመት ተቀምጣ ኢቭን እንኳን እኔ ግን ይቅርታ አድርጉልኝና ጎንደር ሄዳ ራሱ እኮ ቤተሰቦቿ እኮ በስነ ስርዓት አልተገናኘችም። ይሄን ታውቃላችሁ አይደለ? አሁን 15 አመት የቆየ ሰው እንደዛ ነው እንዴ? አይደለም፣ እንደዛ አይደለም። ቤተሰብ ጋር ሆነው አብረው ምናምን ቪዲዮ አሰሩ። በቃ ደስ በሚል ሁኔታ ተረጋግታ ምናምን ቪዲዮ አሰሩ። ማለት ለመናገር በቃ አንድ ጊዜ ብቻ እናቷን አሳየችን። ከዛ ሰላም አለ። ከዛ ውጭ ሌላ የለም። እሷ አንዴ የት ነው አንዴ ድሬዳዋ አንዴ ምን ሊሄድ ነው እያለች እሱን አየን። ከዛ ውጭ ምንም ነገር የለም። እና 15 አመት ተቀምጣ ራሱ ቤተሰቦቿን በስነ ስርዓት ዘመድ አለ አጎት አለ ምን አለ እንትን ማለት ነበረባት። ነገር ግን ምን አለ መሰላችሁ አሁን እሷ በቃ ኢትዮጵያ ላይ አንዴ ቤት ገዛው አንዴ ምን አልኩ ምናምን እያለች ነበረ። እና የኢትዮጵያ ብር በረከት የለውም። የምር በጣም ጥንቃቄ ካላደረጋችሁበት በጣም ከባድ ነው። በቃ ብሩ ምንም አይቆይም፣ ሲወል ነው። እሷ ደግሞ እንደምታውቁት እዛ ትላለች። በየቦታው ስትሄዱ ብር ነው የምታወጡት። ብር በቃ ሰው ራሱ የሆነ ነገር እንኳን እንትን ብላችሁ ብር ነው የሚጠይቃችሁ። የምሬ ነው የምላችሁ። እንደው አሁን እኛ ራሱ ኢትዮጵያ ሄደን ዩቲዩብ እንሰራለን እንዳለን እንጂ በጣም ከባድ ነው። ያለ ሰው ሁሉም ነገር ከባድ ነው። እና አንዱን ስትሉ ብሩን ስታወጡ ምን ስትሉ አይበረክትም። በቃ ሰይጣን ነው ብሩ ማለት ነው። ሀገራችን ላይ ሄዶ ምንም አይበረክትም። እኛ ብዛቱ ነው የምናየው፣ ግን ሁሉ ነገር እንደተወደደ ሁሉ ነገር ኦቨር እንደሆነ አናቅም ማለት ነው። ስለዚህ በጣም ከባድ ነው የምር። እኔ በጣም ነው የተናደድኩት፣ ያሳዘነችኝ። በቃ ሴት ልጅ እስከ መቼ ድረስ ነው እንደዚህ የምትንከላታ? እውነት በጣም ልብ ነው የምትነካው። ልጆች ራሱ በዚህ እድሜያቸው ተንከላቱ። የምር ይሄ ሁሉ የሰይድ ውጤት ነው። ሰይድ የስራህን ይስጥህ። ሰይድን ብቻ ሳይሆን ብዙ ወንዶች አላችሁ የሴት ልጅ ህይወት ማጨለም የምትፈልጉ፣ ብርሃኗን በቃ ማጨለም የምትፈልጉ፣ ቀልቧን መግፈፍ የምትፈልጉ። እኔ ለምን እንደሆነ አላውቅም። እውነቴን ነው የምላችሁ። እንደው ደህና ሴት እንኳን አግብተህ ቢሆን እኮ እኛ ምንም አንናደድም ነበር። ግን እቺን ሸይጣን ሰው ከመፈናከት ሰው ከመደባደብ ውጭ የማታቃዩ የምትባል በረኪና አግብተህ አሁን የማትሆንህ ሲሆን ጭራሽ ፈትቻታለሁ ብሎ ቁጭ አለ። ሱመያ በጣም ልቧ ተሰብሯል። ሴት ልጅ አንዴ ከተሰበረ በቃ ሁሉም ነገሯ
በቃ ለመመለስ በጣም ከባድ ነው የሚሆንባት። እውነት በጣም ከባድ ነው የሚሆንባት። ስለዚህ በጣም የሰራኸው ስራ እውነትን ለመናገር በጣም ጥሩ ነው ብዬ አላስብም፣ ሳይዶ ማለት ነው። ስለዚህ ይሄ ሁሉ ያንተ ውጤት ነው እና ይቺ ልጅ በምንም ነገር አሁን መመለስ አትችልም ወደ አንተ። ምክንያቱም የሰራኸው ስራ በጣም የሚያስጠላ ስራ፣ ከፊቱ ሃይማኖት የቀየረችልህ ለአንተ ብላ ነው አይደለም? ኢቭን እንኳን ሃይማኖቷን ቀይራ እንኳን ወደ አንተ ስትመጣ ይሄን ራሱ ማስታወስ ነበረብክ። አስበኸዋል? ስለዚህ ይሄ ጥፋት ያንተ ነው፣ ምንም ማድረግ አይቻልም። ስለዚህ ልጅቱ በቃ ያሳዘነችኝ እውነት ለመናገር አሁን ምን አይነት አረብ ነው ሁለት ልጅ ይዛ የሚቀጥራት? ጥያቄ ይሄ ራሱ በጣም ውዝግብግብ ብሎብኛል። ለምን እንደሆነ ታውቃላችሁ? እንኳን ልጅ ይዘን ይቅርና ማለት ነው አረቦች እኛ ራሳችን ራሱ ክፉዎች ናቸው አረቦች፣ ታውቃላችሁ። አረቦች በጣም መጥፎ መጥፎ አይገልጻቸውም። እና ምን ልላችሁ ፈልጌ ነው በጣም ነው ያሳዘነች። ኢቭን ልጆች የምሬ ነው የምላችሁ ቢያንስ እንኳን ለልጆች እሱ ራሱ እኮ መገናኘት ባይፈልግ ለልጆች እያለ ራሱ ተቆራጭ ማድረግ አለበት። አስባችሁታል? ተቆራጭ ማድረግ ነበረበት። ስለዚህ ተቆራጭም ስላላደረገ ምንም ስላላደረገ ነው ሱመያ ተነስታ ወደ ስደት የመጣሽ ለአፋዛ ለወተት ይሆነኛል እያለች። ስለዚህ ዝም ብሎ ነው ሜዳ ላይ አዩ የሚል ይሄ ማለት ነው ጀዝባ፣ የጀዘበ ጀዝባ። እና በጣም ነው ያዘንኩት። እንግዲህ ሱመያ የኔ እናት ፈጣሪ እርዳሽ። ምር እንደ ጥሩ ሆና አረብ ባገናኘሽ። ስራሽን ግን ትዳር ይዘሽኛል። በቃ ትዳር ማለት እንግዲህ ቀላል አይደለም። በቃ ያለው ነገር ምናምን እና ከትዳር ወጥቶ ከሰው ቤት መግባት በጣም ያሳዝናል። እንደ ሰውኛ በጣም ነው ልብ የሚነካ እውነት ለመናገር እና እኔ ልቤ በጣም ነው የተነካ። አስባችሁታል? ከሰው ቤት ወጥታ ትዳሯን ይዛ ምን ብላ አሁን ደግሞ ድጋሚ ደግሞ የሰው ሸቃላነት ታስባላችሁ? በዛ ላይ አረቦች ጥሩ አይደሉም፣ ክፉ ደግ ይናገራሉ። የእነሱን ቋንቋ ስንሰማ የእነሱ ምንኛ ራሱ ረርድብን እያለን ብቻ ነው ያላቀ። እኔ ያሳዘኑኝ ከሁሉም ልጆች አስባችሁታል? ልጆች በጣም ነው የተንከላቱት በጣም። እና አንዳንዴ ሰው ልጅ ወልዶ ራሱ የሆነ ነገር ሲሆን በጣም ከባድ ነው እውነት ለመናገር። ከምር እኔ ከምላችሁ በላይ በጣም ነው የተሰማኝ። እንደ ሰውኛ በጣም ተሰምቶኛል ማለት ነው ውድ ቤተሰብ። እና ሰይድ የስራህን ይስጥህ። ይህ ሁሉ ያንተ ውጤት ነው። የምር ያንተ ውጤት በጣም ነው ልብ የሚነካው። እና ይሄ ነው እላችኋለሁ ውድ ቤተሰቦች። ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ማሮቼ፣ ፍቅሮቼ፣ ገልቦቼ ማለት ነው። አይዋ